እንኳን እናታችን ቅድስት አርሴማና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናቸው። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ላችኋለሁ። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸውና እንደየማዕረጋቸው እየከበሩ ይሁኑልን። እንኳን ለእናታችን ለቅድስት አርሴማና በዚች ቀን ታስቦ የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ ይችን ሰዓትና ይችን ጊዜ የሰጠን የአባቶቻችን አምላክ የእኛም አምላክ ስሙ በድጋሚ የተመሰገነ ይሁን። ከዚህ በመቀጠል በሐምሌ 6 ቀን የሚነበበውን የእናታችን የቅድስት አርሴማን ገድል ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የሰማችሁትን ቃል እግዚአብሔር ይሁን ይደረግልን በማለት አስተያየት መስጫ ቦታ ላይ እንድታስቀምጡ እንጠይቃለን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የእናታችን የቅድስት አርሴማ ገድልና ዜና ማንበብ እንጀምራለን። ጸሎቷና በረከቷ ከሁላችን የአንድነት ልጆች ጋር ለዘላለሙ ይኑር አሜን። ቡሩክት ቅድስት አርሴማ መለሰችም፣ አንተ ሰነፍ ሆይ በከንቱና በጥፋት ባለ ሥራ ለምን ፈጽመህ ትደክማለህ? ከዓይኖች መታወር ከብርሃን ጨለማ ከሕይወት ሞት ከፈጠረህ አምላክ ርኩሳን አጋንንትን ታስቀድማለህ አለችው። ጠባይህ ምንድን ነው? ተፈጥሮስ በአውሬ አምሳል ነው ወይስ በእንስሳ ወይስ በአሞራዎች፣ በወፎች፣ በደሮች፣ በጊንጦችና በእባቦች? በእነርሱ ተፈጥሯቸው ያውቃሉና የፈጣሪያቸውን ትእዛዝም ይጠብቃሉ። አንተ ግን ሁሉን ተውህ አለችው። እኔ ግን አምኜና ለምስጋና ክብር የተገዛው በፍጹም ፈቃዱ ትእዛዙን አደርግና ለፈጽም ዘንድ የእርሱ አገልጋይ ሆን ዘንድ ከእናቴ ማፀን ጀምሮ የፈጠረኝ በጸጋው ያሳደገኝ እግዚአብሔር አምላኬ አስቀድማለሁ። ለርኩሳን ጣዖታትና ለክፉ አጋንንትም የምትሰግድ አንተ ወንጀለኛና ካዲ፣ የማይጠቅም የምትከተል ልቦናህ የዘነጋ ሕሊና የጎሰቆለ ሆይ ለሥጋህ ድነት የለም፣ ለነፍስህም ሕይወት የላትም። እግዚአብሔር ኃጢአትህን ቢተውህ ነፍስህን ያድናት ዘንድ በኋላ ዘመን እግዚአብሔር በዘመንህ ያስገድልካቸው የሰማዕታት መቃብራቸው ትሠራ ዘንድ ያደርግሃል። በአምላካችን ፈቃድ የቅዱሳን ሰማዕታት ቤተ ክርስቲያን እንድታገለግል ያደርግሃል። በአንተ ፈቃድ ግን አይደለም። አንተ ግን ያልተፈጠረህ የርኩሳን ጣዖት መንገድ ተከተልህ አለችው። ከዚያ በኋላ ቡሩክት ቅድስት አርሴማ ቅዱሳን ሰማዕታት ከእንግዲህስ ወዲህ ወደ እግዚአብሔር አገር ወደ ኢየሩሳሌም ፈጽመን እንሄድ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችንን አገልግለው ዘንድ ቅዱስና ቡሩክ ነውና እኛ ለመቀበል መላእክት ሁሉ ይጠብቁናል፣ በገድላችን ይደሰታሉ። ወደ እነርሱም እስከምንደርስ በመንገድ ይጠብቁናል። ጌታችንም በእኛ ይደሰታል፣ ዋጋችንም ይሰጠናል። በክርስቶስ ሰማዕት መሆንን ጀምረናልና እሱ ይረዳናል፣ ይጠብቀናል፣ የሚያሳጣንም የለም። ከእንግዲህ በዚህ በኃላፊው ዓለም ውስጥ ሐዘን የለብንም። እግዚአብሔር ለሚወዱት ያዘጋጀውን በሰው ልብ ያልታሰበውን ዓይን ያላየውንና ጆሮ ያልሰማውን በሰማያት ዋጋ ይሰጠን ዘንድ ስለ ስሙ በሞትን መርጠናል። ለአምላካችን እግዚአብሔር ስለተሳለና ስለዚህ ትንሽ ሕይወት መልካም ዋጋ ይሰጠናል። የዘላለም ሕይወት ይሰጠናል። የመንግስቱ ክብር አያልቅም፣ ግዛቱም ከትውልድ ትውልድ ነው። ከዚያ በኋላ ንጉሡ እነዚህን ቅዱሳን ሰማዕታት እናንተ ግን ትእዛዜን እምቢ አላችሁ፣ ቃሌንም አልተቀበላችሁም፣ ፈቃዴንም አላደረጋችሁም፣ በእጅ የያዛችሁ መሆናችሁን አላወቃችሁምና ስለዚህም ከቅጣት መሸሸጊያና መሸሻ የላችሁም። በሰይፍ በካራ በስለት እጨርሳችኋለሁ። አርሴማ የምትሏት መልኳ የሚያምርና የምጣፍጥ ያቺ ሴት ካላመጣችሁ በእኛ ዘንድ አርሴማ ማለት በወርቅ ልብሶች የተጎናጸፈችና የተሸለመች ማለት ነውና፣ እናንተ ግን ሚስት ትሆነኝ ዘንድ ወደ እኔ አቅርባችኋት፣ እርሷም ከሕይወት ይልቅ ሞትን ወደደች። እኔም በብርቱ ቅጣት እቀጣታለሁ፣ ሥጋችሁንም በትንሽ ቆራርጬ አጠፋለሁ፣ በእሳትና በነበልባል አቃጥለዋለሁ። ቅዱሳን ሰማዕታትም ለንጉሡ መለሱለት፣ ይህች ግን በእውነት እህታችንና እመቤታችን ናት።
ከእኛ ትበልጣለች፣ ትከብራለች። ሰማዕት ለመሆን የምትቀድም እርሷ ናት አሉት። በመጀመሪያ ስለ እኛ የተዘጋጁትን አክሊላት በሰማያታለችና ይህችም ቅድስት አርሴማ በእውነት በመንግሥተ ሰማያት ትከብራለች፣ ትበልጣለች። የሴቶች ተፈጥሮ ደካማና እልል ሲሆን፣ ይህ ግን የበረታችና ከፍ ከፍ ያለች ሆነች። ስለዚህም ስሟ ይልቅ ከፍ ከፍ አለም። በመንግሥተ ሰማያት ግን እግዚአብሔር አምላካችን ባዘጋጀልን በአንድነት ሁላችን እንኖራለን። ያን ጊዜ ተስፋ ባደረገችልን መልካም ገድላችን ፈጽመን እንደሰታለን። አንተ ግን ራስህን ጠብቅ፣ ኃጢአትህንም ታመን። ለማይናገሩ አማልክትና ለጣዖቶች ለአጋንንት ሁሉ የሚናገሩትን የእግዚአብሔርን መንጋዎች በጎች እንደ በግ ስለምትሰዋ ስለዚህ የገሃነም እሳት አንተ ይጠብቅሃል። በምድር ላይ አንተ እንደከፈልካቸው ፍዳህን ይከፍሉሃልና። እሱ ግን ቅሚያ፣ በደልና አድልዎ ናቸው። ዳግመኛም እግዚአብሔር ይበቀላል፣ እርሱ የተገፉትን ደም ይበቀላል። ነቢዩ ሁሉ እንደ ስራው ይከፍለዋል እንዳለ ኃይለኛ በብርታቱ ብዛት አያመልጥም፣ ንጉሥም በሰራዊት ብዛት አይድንም። ፈረስም ከንቱ ነው አያድነውም። አንተ ግን እንደ ስራ ክፋትን ትከፈላለህ አሉት። ስለዚህ እነዚህ ቅዱሳን ንጉሡ ያን ጊዜ ታወከ፣ የሚያደርጋቸውንም አጣ፣ ጮኸም እንዲህም አለ። እነዚህ በደለኞችና ጠንቋዮች ምን ላድርጋቸው? ከነገራቸው ብዛት የተነሳ ነፍሴ ታወካለችና ወደ እስር ቤት ስደዷቸው፣ ጨለማ ወዳለበት ውስጥም በቀንና በሌሊት እንዳይወጡ ጥልቅ ጉድጓድ ወዳለበት እንጀራም አትስጧቸው። ለጥማታቸው ውሃ አምላካቸውን ካልካዱ ከራብና ከጥም ብዛት ኃይላቸውና በርታታቸው ይደክማል። ከድካማቸውና ከመማማቸው ብዛት የተነሳ የፈጣሪያቸውን ስም አያስቡም። ያን ጊዜም ጌታቸውን ይረሳዋል። እኛ አስቀድመን ወደ አምልኮታችን እናስገባቸዋለን፣ ስለዚህም ከክርክራቸው ረፍትን እናገኛለን አለ። ንጉሡም ስሙን አንያኖስ የሚባል ገዢ ጠራው። እንዳዘዝሁህ አድርግ፣ የነገርሁህን ሁሉ ፈጽም። መኮንን አንያኖስም ታዞ ወጣ። ይዞም ወሰዳቸው፣ ከንጉሡ በር ውጭ አወጣቸው። ትልቅ ገደልም ወዳለበት እንደ ንጉሥ ትእዛዝ ቃል በስር እሳት አነደዱ። በላዩም ዲን ሙጫ አድሮ ማረና አረረጩ። ፍልሃቱም እንደ ክረምት ነጎድጓድ ሆነ። ያን ጊዜ መኮንኑ እነዚያን ቅዱሳን ሰማዕታት ጨካኞች ከሆኑ ወደዚህ እሳት ግቡ አላቸው። ያን ጊዜ በትምህርተ መስቀል ፊታቸውን ግራና ቀኝ አማተቡ። ሕያው እግዚአብሔርና ቡሩክ አምላካችን የአናንያ የአዛርያ የሚሳኤል አምላክ አትናቀን፣ ቸልም አትበለን አሉ። ያን ጊዜ እያንዳንዳቸው በየራሳቸው ወደ እሳቱ ምድጃ እየተወረወሩ የእሳቱም ነበልባል እንደ ለምለም ቅጠል ሆነ። ፊታቸው እንደ ፀሐይ በራ፣ ለጻድቃን እንደተተከለ ድንኳን ሆነላቸው። የልብሶቻቸው ጫፍም አልነካቸው። ሙሽራት ጫጉላው ቤት እንደሚወጣ ወጡ። የእሳትም ሽታ በልብሳቸው የለም። መኮንኑ ባየ ጊዜ ቁጣን ተቆጣ፣ ቁጣንም ተመላ። ቀስትና ጦር የሚወረውሩን አምጡልኝ አለ። እነዚህም በደለኞችና መታተኞችን ወናቸውና ደረታቸውን ይወጓቸው፣ ወዳቸውንም ይቅደዷቸው ዘንድ ጦር ወርዋሪዎችን አምጡ። እጃቸውንና እግራቸውን ከእንጨት ግንድ ጋር አስረው እነዚህን ቅዱሳን ይወጓቸው ዘንድ ጀመሩ። በእነዚህ ቅዱሳን ሰማዕታት ላይ የደረሰው ጥፋት የቀስቱም ወደ ራሳቸው ተመለሰ እንጂ በራሳቸው ጦር 27 ያህል ወታደሮች ሞቱ። የቀሩትም ስጋቸው እየቆሰለ በከተማቸው ጩኸት ሆነ። ንጉሡ በራሳቸው ጦር ስለሞቱት ሰራዊቱ አዘነ። እርሱም ጎዢዎቹ አገልጋዮቹ ታዛዦች ናቸውና ወደ ወደደው ሚልካቸውና ጠብና አምባጓሮ በተነሳ ጊዜ ጠላቶቹን ሁሉ ድል ያደርጉበታል። መልክተኞች ቢልኩ ትእዛዞቹን ይፈጽማሉ፣ ሕዝቡን ያስደስታሉ፣ ፈቃዱንም ያደርጋሉ። ለመልካምና ለክፉ ቢሆን ቅዱሳን ሰማዕታት ፊታቸው ከፀሐይ 7 እጅ በእሳት እንደተፈተነና እንዳጠሩት ወርቅ እይጡ የመልኩ ውበት እንደሚታይ ወርቅ እያበሩ ከእሳቱ ወጡ። ዳግመኛን ቅዱሳኑ ወደ እስር ቤት አገቧቸው። ያን ጊዜ ወንጀለኛ ንጉሥ ብሩት ቅድስት አርሴማን እንደ ፀሐይ የምታበራው በልቡ እየተመኘና እየፈለጋት ተስፋ አልቆረጠም። ነገር ግን ብርና ወርቅ የከበሩ ልብሶች፣ የወርቅና የዕንቁ ጌጦችን፣ ቀጭን ልብሶችን ይሰጣት ዘንድ ቢወድ ዳግመኛ መብልን መጠጥና የሚጣፍጥ የማር ወለላዎችን ሁሉ ቢያቀርብላት ማንሳት አልቻለችም። ልቡ ግን ተስፋ አልቆረጠም። ዳግመኛ መንግስቴንና ግዛቴን እሰጥሻለሁ አላት። በዘት ቅድስት አርሴማ ግን ይህን ሁሉ አልወለደችም።
ነገር ግን ወርቅ እንደ አመድ፣ ቀጫጭን ልብሶች እንደሚረግፍ ቅጠል፣ መብልና መጠጥ እንደ ሬትና እንደ አውሬ ኩስ፣ የመንግስት ኑሮ እንደ ጠዋት ጥላ አደረገችው እንጂ ልቧ መለኮት ዙፋን ተሰቅሏልና በልቧ በመንግስት ሰማያት ያሉ የጻድቃንን ክብር ሁሉ አስባለችና። ነገር ግን በሐሳቧ ይህን ኃላፊ ጠፊ የተናቀ ያለ ድካም ሕማምና ሐዘን በቀር እረፍት የሌለበትን የዚህ ዓለም ኑሮ ምንም አላሰበችውም። ይህንን ዓለም የሚያስበው በልቦና በመንገዱ ሁሉ እግዚአብሔርን አያስበውምና። ዳግመኛ ነፍሷን ነፍሴ ሆይ ፈጽመሽ ተደሰቺ፣ ክብርሽም አለሽ በሰማያት የአማልክት አምላክ የፍጥረት ሁሉ ጌታ የነገሥታት ንጉሥ ዙፋን እሳት ፊቱ እንደ መብረቆች ብልጭታ የሆኑ አለሽና የሚያስፈሩ መላእክት የሚከቡት እነዚህ ኪሩቤልና ሱራፊል ናቸው። በመፍራት ይሰግዱላታል፣ ያለመጎሳቆልም ያመሰግኑታል። ምስጋና የሚያልቅ ክብሩም የሚያንጸባርቅ ነው። ማየት የሚመኙ ቅዱሳን መላእክት በክብር ያመሰግኑታል። በምስጋና ያለውና ቤቱ በመዓዛ የተመላ ነው፣ ያመሰግኑታል። መላእክት በየማዕረጋቸው በየክብራቸው የሚያመሰግኑት ያከብሩታል፣ ይከቡታል፣ ይጋርዱታል፣ ከፍ ከፍ ያደርጉታል። በቀንና በሌሊት ሁሉ ክብር ምስጋና ይሰጡታል። ዛሬም ለአምላኬና መድኃኒቴ ኢየሱስ ክርስቶስ ክብርና ምስጋና አቀርባለሁ። ዳግመኛም ሕሊናዬ ሆይ ወደ ምድር ለምን ትወርጃለሽ? ነገር ግን ማኅበረ በኵርን ተመልከቺ። የፊታቸው እንደ ፀሐይ የሚያበራና መልካም የሆነ መልካቸው ውበት የማይናገርና የሚተረጎም በሰማያት ያሉ ደናግል ሁሉ ማኅበር እይ እንጂ። የቅዱሳን የሰማዕታት ማኅበር ሁሉ ዘወትር የሚጎበኟቸው በሰማያት ሁሉ ያሉ መንፈሳውያን መልካቸው የሚያስደንቅ ነውና ምስጋናቸው በየዜማው በየወገኑ በየጣዕሙ በከፍታውና በክብሩ ይሰጣሉ። ሰማያትን ምድርን እንደሚያነዋውጥ እንደ ክረምት ነጎድጓድ ቃላቸው ይሰማል። ምድራውያን የሆኑ ሰው ቢሰማው ሕሊናው ይመስጣል። ወደ ሰማያት ሰማያት ኃይላት እኩሌታ ይወጣል። ለመስማት የሚያስደንቀውን ዜማ በሰማ ጊዜ ከዜማው ጣዕም ብዛት የተነሳ በአንዲት ጊዜ ለሞት ይደርሳል። ከማስፈራቱም የተነሳ የመላእክት የቃላቸው ድምፅ የሰሙ ሁሉ ይታወካሉ። ከቃሉ አቀባበል የተነሳ በሥጋ ያሉ ፍጥረት ሁሉ ድምፃቸው ሲሰሙ ይደነግጣሉ። በዚያም የጻድቃን ነፍሳት በየወገናቸውና በየነገዳቸው ሁሉ ዳዊትም የበገናዎቹን አውታር እያሰማ በመሰንቆ ይዘምራል። በመንገዳቸውም ነፃ የሆኑ ብፁዓን ናቸው ይላል። ዳግመኛም ስለ ፍጥረት ሁሉ እመቤት ይዘምራል። ይህችውም ድንግል ማርያም ናት። የምድር ባለጠጎች ሁሉ ይማልዳሉ ይላል። ዳግመኛ አስደናቂ ሥራሽን ነፍሴ ፈጽማ ትረዳለች ይላል። ከሔዋን ጀምሮ እስከ ሶፊያ ልጆች ድረስ በሮሜ ሀገር ከእናታቸው ጋር ሰማዕት የሆኑ ቅዱሳን አንስት ሁሉ ያመሰግኗታል። ከእርሷ ጋር ይጫወታሉ። በትንቢትም ቃላቸው በስብከት ሕጋቸው የነቢያትና የሐዋርያት ማኅበራት ሁሉ ያመሰግኗታል። እርሷ ባለሟላቸው ናትና። ቅድስት አርሴማ ነፍሴ ወይ ፊታቸውን በማየት ተረጋጊ፣ ተደሰቺ፣ የመልካቸው ውበት የሚያስደንቅ ነውና። መድኃኒታቸውም እመቤታችን ማርያም ዘወትር በመልካም ቃሏ በሚጣፍጥ ከንፈሮቿ ታረጋጋቸዋለችና። ቅድስት አርሴማ ነፍሴ ነፍሴ ወይ በምድር ያለውን ከማየትና ከመስማት በቀር በጆሮሽ ማድመጥን በዓይንሽ ማየትን ምን ትፈቅጃለሽ? ይህም ሐሰት፣ ክርክር፣ ውሸት፣ መሐላ ነው። ልብሽ የሚያሳምምና ፊትን የሚያጠቁር የባልንጀሮሽ ሐሜትና ክፋት ነገር ያለበት ነው። አንቺ ግን ልብን የሚመላ ነፍስ የሚያጠግብ እንደ ወይን ጎሽ የሚያሰክር የክብር ብርሃን የሚያንጸባርቅ ዓይን የሚበዘብዝ የክብር ዜና ለማውራትና ለመናገር የማይቻል የሚጥም የመዓዛ ሽታ አለሽ። አንቺ ነፍሴ ሆይ እስከ ዘላለም ድረስ በዚያ ትኖሪያለሽ። ጥቅም በሌለው በዚህ ኃላፊ ጠፊ ዓለም የምትኖር አይደለም። ከዚያ በኋላ ንጉሡ ቡሩክት ቅድስት አርሴማን ወደ እርሱ ያመጧት ዘንድ አዘዘ። ከእስር ቤትም አውጥተው በፊቱ አቆሟት። ቡሩክትም ስለ ሀገር ሰዎችና ስለ ቤተ መንግስት የምታስቢው እስኪ ንገሪ ያላት። ቡሩክ ቅድስት አርሴማ የዚያ ሀገር ሰዎች ሁሉ ያብዳሉ፣ አንተ እንደነርሱ ታብዳለህ። መልክና ምሳሌ ይለወጣል፣ እንደ ርያ መልክ ትሆናለህ አለችው። ንጉሥም መለሰ፣ ቡሩክት ቅድስት አርሴማ ከእኛ የሚደሰት ደግ የለምን አላት። አዎ የለም፣ በጌታ በኢየሱስ ክርስቶስ ስምና ከአዲስ አርብና የጽድቅ ብርሃን እናት ከሆነችው አምላክን ከወለደች በእመቤታችን ስም ከሚሰኙት ከእነዚህ ቅዱሳን ሰማዕታት በቀር አለችው። በሰዓት እንደ ወርቅና ብር የተፈተኑ እነዚህ ቅዱሳን ሰማዕታት የጨከኑ የበረቱ ይሆናሉ። እነዚህ በዚህ ቦታ እንደ አረብ ወርቅ የጠሩ ናቸው። ከእነዚህ ጋር የተመረጡ ይቆማሉ፣ ሃይማኖታቸው ይቀናል። በጌታችን በኢየሱስ ክርስቶስና እሳትን በተሸከመች በእመቤታችን ፈቃድ የተሸሸገ ምስጢር ያያሉ።
አብ ቀይ ወልድ ተቀምጦ እንዳየና ወርቅ ዕንቁ ያሉበትን የሥላሴ አኗኗር እንደተመለከተ በመንፈስ ቅዱስ እንዳደነቀ እንደ መጀመሪያው ሰማዕት እስጢፋኖስ እንዲሁም በክርስቶስ ስም የተገደሉት እነዚህ ቅዱሳን ሰማዕት ተጋድሏቸው ክብር ያያል። ነገሬን ፈጽመ ብታምኔ እኔ ዘወትር እግዚአብሔርን በሁሉ ጊዜ አየዋለሁ። ለአንተ ምርመራ በምቆምበትና በመሄድበት ጊዜ እሱ መልሳችንን ያዘዛል። አንተ ግፋችንን በምታዝ ጊዜ እርሱ ሕይወትን ያዛል። በፊት በምንቆም ጊዜ እርሱ ያበረታናል። አንተ መከራን በምታበዛ ጊዜ እርሱ ዋጋችንን ያበዛለን። ሞታችን በምታስብ ጊዜ እርሱ ሕይወታችንን ያስባል፣ እርዳታችንን ያፋጠናል። አንተ በረሃብና በጥም ያሰቃዩ ዘንድ ወታደሮችን ባዘዝ ጊዜ እርሱ ይመግቡን ዘንድ ቅዱሳን መላእክት ያዛቸዋል። አንተ በምትሰድበን ጊዜ እርሱ የማኅበረ መላእክት ማኅሌት ድምፅና የሰማዕታት የጻድቃንን ሁሉ ማኅበር የእንዚራቸውን ቃል ያሰማንና ያስደምጠናል። ከዚያ በኋላ ንጉሡ መለሰ፣ ቡሩክ ቅድስት አርሴማ የቡሩክት የሰማዕት የመላእክት ማኅበር የምታያቸው ምንድን ናቸው አላት። እውነተኛ ነገር የምትናገር አይደለምና ብላሽና የዝንጋት ነገር የምትናገር እንጂ እነርሱም በምትሃትሽ የምትሰሪው ነው። በእኛ ዘንድ ኃያልና ብርቱ የምንላቸው በዓይናችን ያታያሉ፣ መልእክታችንን ይልካሉ። አንቺ ግን ብርቶችና ምታተኞች የምታት ሥራ ክፋትን፣ ተንኮልና የመሳሰለውን ሁሉ ያስተማሩሽ ይመስለኛል። መልክሽና ፊትሽን ውበት ስላለው ጸጋ እርሱ በጥበባቸው በፊትና በኋላ የሚሆን የማይሆነውን ዳግመኛ ወንድ ወይም ሴት የሚወዱትን የሴት ጽንስ ስለ አዝርትና አትክልት ስለ ምድር ፍሬዎች ስለ በጋና ክረምት ያውቃሉ። አማልክቶቻችን በጣዖቶቻችን ካህናት አፍ እንደነገሩን አንቺም እንደማይታይ ነፋስ ከፈሰሰ እንደማይተፍስ ውሃ ከበረደ እንደማይያዝ ወፍ ከተበተነ እንደማይመለስ ትቢያ እንደነሱ ትናገሪያለሽ። አንቺ ግን ማነሽ? አሳይን። ሁሉ ማን ነገረሽ? ወደ ሰማይ የወጣና ደርሶ የተመለሰ ማን ነው? ከሙታን መቃብር የተነሳ ማን ነው? አንቺ ግን ከወዴት አየሽ? ይህን ቃልና ይህን ምስጢር አወቅሽ? ያገኘሽው ከወዴት ነው? እነዚህ የምታተኞች አዋቂዎች ያስተማሩሽ አይደለም አላት። በውስጣቸው ጴጥሮስና ጳውሎስ የሚሏቸው አሉ። እነርሱም ጓደኞቻችን ናቸው። አይሁድ በአዳራሻቸው ሕዝቦችን ሲያስተምሩ ባገኟቸው ጊዜ በኢየሩሳሌም ሰቅለው የገደሉት የተቀባና አዳይ የሚሉት የናዝሬቱ ሰው ኢየሱስ አለቃቸው ነው። ዳግመኛም የጠራቢው ዮሴፍ ልጅ ይሉታል። እናቱም በጸነሰች ጊዜ ማየ ዘለፋ ትጠጣ ዘንድ አስገድዷት። በምታቷ ብዛት ግን አልታመመችም። አንቺም በእውነት ምታታቸውና የውሻታቸውን ነገር ቃልሽን ለሚሰማና ትእዛዝሽን ለሚፈጽም ሰው ሁሉ ታስቺ ዘንድ ተማርሽ። በእውነትም አንቺ የምታስችና የምታስገድ ነሽ፣ ልብሽም ተንኮለኛ ነው አላት። ያን ጊዜ ብሩክ ቅድስት አርሴማ እንደ ወፍ በራ። የስድቡን ቃል ሳይፈጸም የንጉሥ ፊት በጥፊ መታችው። ዳግመኛም በፊቱ ምራቋን ተፋችበት። ሰነፎ ያፈርህ ወንጀለኛ ጎስቋላ፣ የሰይጣን መልእክተኛ፣ የርኩስ ዲያብሎስ ባሪያ፣ ካፌ የሚወጣው ቃልም ልብ ያፈርሳል። የክፋቱ ሽታ የተላና የሸተተ ነውና ዛሬም ታጋሽ የምትሃት ባህሪና የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋ ነበር። እንደ ሶዶምና እንደ ገሞራ ሰዎች በእሳት ነበልባል ባቃጠለ ነበር። እንደ ግብፅ ንጉሥ በባህር ውስጥ ባሰጠመ ነበር። ይህን ስትሰድበው ምንም ቃል አልመለሰም። የመንፈስ ቅዱስ ኃይል አስደንግጦታልና እንደ ርኩስ በድንም አድርጎታል። ፊቷን የሚያይ ዘንድ ወደ ላይ አላቀናም። ሰራዊቱም ቡሩክት ልዕልትና ቅድስት አርሴማን ስራ ፈጽማ እስክትወጣ ድረስ የደነዘዙና የደነቆሩ ሆኑ። የመልኳን ውበትና ፊቷን መልክ ያይ ዘንድ አልተቻለም። ከንፈሮቿ እንደ ሮማን አበባ፣ የልብሶቿ ማዛ እንደ ነጭ ዕጣን ማዛ፣ ዓይኖቿ እንደ ኮከብ መውጣትና እንደ ንጋት ጎህ ቅድቦች እንደ መላ የውሃ ምንጭ፣ ጉንጮቿም የናርዶስ ማዛ የተመሉ ዘይት የተጨመረባቸው የሐር ብርሌ ይመስላል። ክፍክፏም እንደ ጥቁር አሞራ የጠቆረ፣ እጆቿም የፀሐይ እግሮች በመስኮት እንዳለበት ብርሌ፣ ጣቶቿ በመቁረጫ ሽልማት የዘለቡ፣ ጥርሶቿም እንደ ወርቅና ሉል እንደ በረዶና ወተት የነጹ፣ ከወይን ይልቅ የሚያምረው የአፏ መዓዛ እንደ ዕጣን የሚሸት ነውና። ከጥቂት ሰዓት በኋላ ያ ንጉሥ በአፍረቱ በቁጣ በማት ተነሳ። ቅዱሳን ሰማዕታት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ይቺ ቅድስት አርሴማ ግን እሺ በጎ ማሰኘት ስላልቻለ ወደ ዝቅተኛ ቦታ ያቆሟት ዘንድ አዘዘ። እርሱ ግን ረዣዥም ሆነው ዙፋን ላይ ወጣ። ማየትና በመመልከት ፊቷን ይጠግብና ከአፏ የሚወጣውን የነገሯንም ጣዕም የሰማ ዘንድ መኳንንቷና ሰራዊቱን ይችን ሴት የማደርጋት መልካም ምክር እስኪ ንገሩኝ፣ ምከሩኝ። በፊቴ ምራቋን ተፍታብኝ ጉንጭን ብትመታኝም
በፍቅሩ ልቤ ተቃጥሏል፣ ኩላሊቴም ጠፍቷልና እርሷ መጥላት ስላልቻሉ በዚህ ሁሉ አልተቆጣኋትምና አላቸው። እርሷም መግደል በወደዱ ጊዜ በመልኳ ውበት ልቤ ይራራል፣ በዓለም ውስጥ ከሴቶች እርሷን የሚመስል የለምና በልቤ በከንቱ በጠፋው ወዮ ወዮ ልቤ ምን አደርገዋለሁ? ስለ እርሷ በዓይኖቼ ማን ያለው? በጆሮቼ የሚጣፍጥ ቃል ከማን እሰማለሁ እላለሁ። ያን ጊዜም ብታዋረደኝና ብትሰድበኝ ፊቴንም በጥፊ ብትመታኝ እርሷን ስለወደ ሰውነቴ አልታወቀኝም። ሕሊናዬም ቢሆን ነገር ግን ከኃያላን አማልክት ከዲዮስና ከኢራቅሊስ እፈራለሁ። እርሷ ወደ እኔ መጥታ በምትሰድብበት ጊዜ እንዳይቆጡኝ አላቸው። የሰላም ልጆች ወዳጆቼ ሆይ ሰይጣን በዚህ ሰው ልብ ውስጥ የሚያሰክር የሚያፍገመግም በኃጢአትና በበደል ረግረግ የሚጥል በኃጢአት ላይ ኃጢአትን የሚጨምር የእንክርዳድ ዘር ዝሙት እንደዘራበት ተመልከቱ። ዳግመኛም ንጉሡ ከፊተኛው ሊቅ የሚሻል ምክር ያመጡለት ዘንድ ሰራዊቶችንና መኳንቶችን አስገደዳቸው። ይቺ ያማረችና የከበረች ሴት ምን አደርጋታለሁ? በገላት አንተ በሌና ሐዘን ጸጸትና መከራ ይበዛብኛል ትላለህ። በዚህ ሴት ላይ ግን የፈጠራት ይፍረድ ይምከር፣ እኛ ግን ስለ እርሷ የምንፈርደው አጣን አሉት። መኮንኑም ጠርሜዎስ ተነሳና የዘላለም ንጉሥ ሆይ እነግርህ ዘንድ ሰማይችን ምታተኛ ሴት ተዋት፣ ሐሳብን አበርታና ወደ አማልክቶች ጣል፣ እነርሱ የለመንከውን የተመኘውን ሁሉ ይሰጡሃልና። ከዚህ ሴት ፍቅር የተነሳ መታገስ ካልቻል ግን አማልክቶችና ጣዖቶች ተዋቸው፣ የወደድከውንና የመረጠውን አደርጋለሁ። ንጉሡም መለሰ፣ ይቅርና በሕይወቴ እያለሁ የሞት ይመስለኛል። በሕይወቴና በሞቴ ምንም አልተዋትም። ከእንቅልፌ ብነቃና ብተኛም ብሄድና ብገባና ብሰማራ የዚችን ቤት ስም መጥራት አላቋረጥም። በሌሊት ራእይም ቢሆን በቀንና ከእርሷ ባለይ በወደድሁ ነበር። በዘፈንና ወይን በመጠጣት መረጋጋትና ደስታ ምንም አልወድም። ቅድስት አርሴማ የሚሏት የዚች ሴት ስም ሳልጠራ ማረፍ አይደለውም። ስለዚህ መረጋጋት አላገኘውም። ፈጽሞ እንደወደዳችሁ ሴቶች ሁሉ ፍቅር ልብ የሚያደርገው አይደለም፣ ሴቶቻችሁ እንደሚወዱ ጎበዛዝት አይደለም። እኔ ግን የሰዎች ልጆች ለምኞትና ለዝሙት እንደሚያደርጉት የሚያደርገኝ አይደለም። ነገር ግን ሕሊናዬ ይንቀጠቀጣል፣ የሆዴም አንጀት ይቀልጣል። ወደ አየር እንደወጣ ወፍ ይበራል አለም። ከወታደሮቹ አንዱ ተነስቶ ለአማልክቶች መንፈስ ካላቸው ከላሞች ከፍየሎችና ከድሮች ከሚበሩ ወፎች መስዋዕትን ሰው አለው። ስለዚህ ንጉሴን ምክር ደስ አሰኘው። መስዋዕትን ያዘጋጁ ዘንድ የአገሩ ሰዎች አዘዘ። አዋጅ ነጋሪም ጮኸም። በአርማንያ ሀገር ሁሉ የምድር አሕዛብና ገበሬዎች ሁሉ የአርማንያ ንጉሥ ፍላጎት እንዲፈጽሙ ለአማልክቶቻቸው የሚሰጥ የፍየልና የለም መስዋዕት እያዘጋጁ ወደ ንጉሡ አዳራሽ ግቡ እያለ አዋጅ ተናገረም። መኮንኑ ንጉሥ ጌታ ክርስቲያኖች በቀድሞ ዘመን ከነገሥታቶቻቸው ጋር በተጣሉ ጊዜ የሚያደርጉት ሌላ ነገር እነግርህ ዘንድ ሰማኝ። በዚያን ስሙ አብርሃም የሚባል አንድ ሰው ነበረ። ንጉሡም እንደዚህ ያለው ያመንነውንና የታመንነውን እርሱ ፈጣሪያችን ማስተዋል የሚችል እንደሌለ እኔ እጠራጠራለሁ። በእሳትና በቅጣት በአንበሶች በነብሮች አፍ በእባብና በጊንጦች አፍ በምታትና በቅሚያና በተሳሉ ሰይፎች ብታስፈራራና ብታስደነግጥ ከአምላካችን ፍቅር የሚያርቀን የለም እንዳለው። ዳግመኛም በልዳ ሀገር በዱድያኖስ መንግስት ዘመን በመክሲሚያኖስ በአርያኖስ የመንግስት ፈረቃ በኃያልና በድል አድራጊዎች በሰባ ነገስታት ዘመን ከትልልቆች መኳንቶቻቸው ከሰራዊቶቻቸው ቁጥርና ስፍር ከሌላቸው ከብዙ ፈረሰኞች ጋር የሰማሁትና ያየሁትን እነግርህ ዘንድ ጌታዬ ሆይ ስማኝ። ያን ጊዜ ቁመቱ ደስ የሚያሰኝ መልኩ የሚያምር የአንደበቱ አነጋገር ፈጽሞ የሚጣፍጥ ሁለመናው ደስ የሚል መልከ መልካም ሁለንተናው በመታጠቢያ ቤት እንደታጠበ የሚመስል ጊዮርጊስ የሚሉት የልዳ ሰው አንድ ጎበዝ ተነሳ። 7 ዓመት ያህል እነዚህ ኃያላን ነገስታት ተከራከራቸው፣ ተዋጋቸው። እርሱን ማታለልና ማሳት ግን የቻለ የለም አለው። ስለዚህ እኛ በእርሷ መከራ በማብዛት ፈጽመን ብንደክም በቀስት በጦር በሰይፍ በካራ ብናስፈራራ እርሷ አንድን ለማድረግ ብንታክት ቅድስት አርሴማ የሚሏት ይቺ ሴት ማሳት አልቻልንም። ንጉሥ ድርጣድስ መኮንኑ የልዳ ሰው ጊዮርጊስ ሳባውን ነገስታትና ሰራዊቱን ሁሉ የተዋጋቸው በምታትና በጦርና በፈረስ በሰረገሎች ብዛት ወይም በሰይፎችና በቀስት ብዛት በቀንና በሌሊት እየተዋጋቸው ነው አለው።
መኮንኑ ንጉሱን የልዳው ሰው ጊዮርጊስ ሰባውን ነገስታት 3 ጊዜ ድል እስከሚያደርጋቸው ድረስ የተዋጋቸው በአምላኩ ኃይል እንጂ እንደዚህ አይደለም አለው። የሚሏቸውንም ሰራዊት ጨረሰ። ንጉሥ ሆይ የልዳ ሰው ጊዮርጊስን ስራ እነግርህ ዘንድ ሰማይ። ይህ ሁሉ ሲችል ግን ታግሶ እስከ ሞት ድረስ ቀረበ። ከዚያ በኋላ ብርቱና ታጋሽ ሆነ። የልዳ ሰው ጊዮርጊስ ይዘው አስሩት። ደምና ውሃ ወተት እስከሚፈስ ድረስ አንገቱን ቆረጡት። በመንኮራኩርና በብረት ምጣድም ጨመሩት። ዳግመኛም አጥንቶችን አደቀቁ፣ ጭኖችንም ሰበሩ፣ አመድም አደረጉ። በእራስ ተራራም በነፋስ ዘሩት። ዱካው እንዳይገኝም በደረቅ ጉድጓድ ጣሉት። እርሱ ጊዮርጊስ ግን ወደ ፍርድ አደባባይ ከእናንተ ጋር ሄድ ዘንድ ጠብቆ ያላቸው። ያን ጊዜ ወታደሮቹ ደነገጡ፣ በቅዱስ ጊዮርጊስ አምላክ አመኑ፣ ሰገዱለትም። ወደ እርሱም አጎነበሱ፣ ተጸጸቱ። ባለማወቅ የሰራነውን በደላችን ይቅር በለን አሉት። ወደ ንጉሡ ዱድያኖስም የፍርድ አደባባይ ደረሱ። ንጉሡም እንግዲህ እፈር አሉት። እኛ በዚህ እውነተኛና ቸር በሆነ ሰው አምላክ አምነናል፣ እርሱም እንታምናለን። ያን ጊዜ ንጉሡ ዱድያኖስ ቅዱስ ጊዮርጊስን እንዳያነግሱት ፈራ። ዳግመኛም ቅዱስ ጊዮርጊስና ወታደሮቹን በሰይፍና በስለት ይቆርጧቸውና ፈጥነው ያጠፏቸው ዘንድ አዘዘም። ቅዱስ ጊዮርጊስ ግን ወደ እግዚአብሔር ጸለየ። በኃይለኛና በብርቶች ነገስታት ላይ እሳትን ከሰማይ ወርዶ ሰራዊቱን ሁሉ ጨረሳቸው። አሁንም እነዚህ የምንቀጣቸው ብርቶች ሰዎች በእሳት በነጎድጓድ በመብረቆች ብልጭታ እንዳይጨርሱንና እንዳያጠፉን እፈራቸዋለሁ፣ እጠራጠራለሁም። ይልቁም ቅድስት አርሴማ ስለሚሏት ስለዚህ ሴት ፈጽመ እንዳታጠፋንና በእሳት ነበልባል እንዳታቃጥለን እፈራለሁ። በቃሏ የምትናገር ሁሉ ይደረጋል ይፈጸምለታልና አለ። ንጉሡ መለሰ፣ ምን እናድርግ? ምን ይሻለናል? በእስር ቤት ውስጥ ያሰርናቸው እነዚህ ጎበዛዙ ሰዎች ምን እናድርጋቸው አላቸው። ዳግመኛም ስለዚህች አርሴማ በእርግማኗ ትልቅነት ፈጽማ ታስፈራናለችና እርሷን እኛና አማልክቶቻችን ሁሉን ጊዜም ታስቸግረናለች አለ። ያን ጊዜ ብሩክ ቅድስት አርሴማ ያመጧት ዘንድ አዘዘ። በፊቱም ቆመች። ለምንድን ነው ይህን ያህል በእኔ ላይ የተደፋፈርሽ አላት። እኔና ንጉሥ ስሆን በፊት ምራቅሽን ተፋሽ፣ ጉንጭንም በጥፊ መታሽ። እኔን የሚጠብቁ ሰራዊት በቀኝና በግራ የቆሙ ሲሆኑ ክብሬንና ልዕልናዬን ሳታፍሪ እነዚህ የሚቆርጡ ሰይፋቸውን አውጥተው አንገትሽንና ራስሽን በቆረጡሽ ነበር። ነገር ግን በትእዛዜ ቃል መብት አልሰጣችሁም አላት። ብሩክ ቅድስት አርሴማ መለሰችለት፣ ለጌታዬ ላይ የስድብን ቃል ከመሰማ ልገል በወደድሁ ነበር፣ ወይም ሞትን በተሻለኝ ነበር። አሁንም ብትወድ መግደሌን አፋጥን አለችው። ንጉሡም እኔ ግን ወደ እኔ ብትመለሽ ታገስሻለሁ፣ በዚህ በመንግስቴ አዳራሽ በፍጹም ደስታ እንቀመጥ ዘንድ እወዳለሁ አላት። ቅድስት አርሴማ ግን እርኩስ የዳሰሰ እርኩስ ነው፣ ንጹሕ የዳሰሰ ግን ንጹሕ ይሆናል። አንተ ግን እንደ እርኩስ ውሻ ትመስለኛለህ አለችው። ንጉሡም መለሰ፣ መጻሕፍቶቻችሁ እኛ ኃያላንና ብርቱዎች ወንዶችና ትሰድቡ ዘንድ እንደነዚህ ያዛሉን አላት። በአካል ያነሳችኋችሁ እናንተ ሴቶች ስትሆኑ በቤት ውስጥ እንዳሉ ውሾችም ተታጠቡ በኋላ ወደ ጭቃ እንደሚመልሱ እርያዎች አደረጋችሁኝ። እኔም በሰዎች ልጆች ዘንድ እንደተናቀና እንደረከሰ ውሻ አደረግሽኝ አላት። ብሩክ ቅድስት አርሴማ መለሰችለት፣ አንተ ይልቅ ውሻ ፈጽመ ይሻላል። እርሱ ጌታውን ያውቃልና የሚወደውን ይወዳል፣ የሚጠላውን ይጠላል። ያሳደገውን ያውቃል፣ ይሰግድለታል፣ የእግሩንም ትቢያ ይልሳል። አንተ ግን የፈጠረን ረሳው አለችው። ንጉሡ መለሰ፣ ብሩክት አርሴማ 3 ጊዜ 3 እጅ በላይ ስትሳደቢ እስከ መቼ ድረስ ትዕግስቴን እታገስሻለሁ? መልክሽና የፊትሽን ውበት ስለወደድሁኝ አንቺን ከመውደድ ብዛት መንግስቴን እተውና ከአንቺ ጋር እከተል ዘንድ ፈቅዳለሁ አላት። ብሩክት ቅድስት አርሴማ መለሰችለት፣ እኔ የማይሻረውንና የማያልቀውን ኃላፊና ጠፊ ያይደለ የመንግስተ ሰማያት መንገድ አገኝ ዘንድ ተስፋ አደርጋለሁ አለችው። ንጉሡ መለሰ፣ መጀመሪያ ሐዋርያት ስለ ምታታቸው ጴጥሮስና ጳውሎስን እነርሱ ምታተኛ ናቸው ብላቸው ሰደብሽኝ። ስለ ናዝሬቱ ስለ ኢየሱስ ስለ እናቱ ማርያም ተቆጣሽ ያላት። ብሩክት ቅድስት አርሴማ መለሰችለት፣ የምነግርህን ትሰማለህ አለችው። መለስም በልቤ ደስ ካሰኘው እሰማሻለሁ፣ ያ ባይሆን ግን ፈጽሞ ይችልሻለሁ አላት። እርሷም የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ ማጣቱን የማትችለውን አትጣ፣
ድል ማድረግ የማትችለውን አትከራከር። አፍን ወደ ሰማይ አትክፈት፣ መዋኘት ወደ ማትችለው የባህር ጥልቅ አትግባ፣ መውጫና መሸሻ በሌለው በጥልቅ አዙሪት እንዳትሰጥም አለችው። እግዚአብሔር ማሪና ይቅር ባይሆን ስራ ፈጽሞ የሚያስደንቅ ነውና የሲኦል ሌና መናገር መተርጎሙ የመላእክት አእምሮ ቢሆን የማይችለው ክቡር ስሙን የሚሳደቡትን ይታገሳቸዋል። ስሙን ቅዱስና ቡሩክ ለፍጥረት ሁሉ አዳኝ ነውና። ንጉሱም መለሰ፣ ቡሩክ ቅድስት አርሴማ በእኔና በአማልክቶች ላይ እንዳትሳደቢ፣ በሁሉ ስራ እኔ እንደታገሱሽ አታውቂም። እኔ ግን በእጄ እገልሻለሁ፣ ስጋሽንም በቤቴ ላሉ አውሬዎች እሰጥሻለሁ አላት። ቡሩክ ቅድስት አርሴማም አንተ ሰነፍ ሆይ ከአምላኬ እጅ የምታመልጥ ይመስልሃል አለችው። ንጉሱም መለሰ፣ ቡሩክት አርሴማ ቅድስት ሆይ ደምሽም በእጄ ውስጥ ነው። ነገር ግን እኔ በተዋረደ ቃልና በሕሊና የዋህነት ስናገረሽ፣ አንቺ ግን በላይ ላይ ትኮሪያለሽ አላት። ቡሩክ ቅድስት አርሴማ ግን ንጉሱ ትፈራለህ? የፈጠረን አምላክ እግዚአብሔር ፍራ፣ ያለ ድካምና ያለ መከራ ወደ መንግስቱ መግባት አይቻልምና። ንጉሱም መለሰ፣ ቡሩክ ቅድስት አርሴማ አንቺ ግን በየዋህነትሽና ባለማወቅሽ ይህ ትልቅ መከራ ከባድ እንደሆነ አይታወቅሽም። በመትረፍሽም በምትጨነቂና በምትሰቃይ ጊዜ ነፍስሽ ሳትወጣ አንቺ በአካልና በእድሜ ትንሽ ነሽና ዛሬ ማሳሰብሽ ነገሬን ምንም አትጠብቂም አላት። ቡሩክ ቅድስት አርሴማ መለሰችለት እንዲህም አለችው፣ እኔ ፈጽሞ ትልቅ ነኝና የእናታቸውን ጡት የሚጠቡ ሕፃናት የሚጣፍጠውንና የሚመረውን ያውቃሉ። ሞትም ቢሆን ሕይወት ቢሆንም በምድር ያለች ሞት ግን ለሚታገሳት ሕይወት ናት። አንተ መከራ መራራ አደረግሃት። በእኛ ዘንድ ግን ዳዊት እሾህ በወጊያ ጊዜ ወደ ጉስቁልና የተመለሱ እግርና ጣት እንደሚዋጋ ፈጥኖም እንደሚወጣ እሾህ እንዳለው። ንጉሥም መለሰ፣ ቡሩክ ቅድስት አርሴማ እንዲህ አላት፣ እንደዚህ ያለ መከራና ሐዘን ብታውቂስ ኑሮ በረፍትና ሕይወት ፋንታ የሚደርስብሽን ብዙ መከራና ድካም ባሰብሽና ልብን ባልሽ ነበር። ቡሩክ ቅድስት አርሴማ መለሰችለት እንዲህ አለችው፣ ለአንተ ግን መከራ እንደ ሕይወት፣ ድካም እንደ ረፍት ይመስልሃል። ዳግመኛም ቡሩክ ቅድስት አርሴማ ተናገራት፣ ፊትሽ መልካም ነው፣ ነገር ግን ጠማማና ከፋ ነው። አንቺ ግን አምላካቸው እንዲክዱ በስቃይና በግርፋት በመከራ በብዙ ችግር እንደማስቸግራቸው በሕማምና በጭንቅ እንደማሰቃያቸው እንደምቀጣቸው ታውቂያለሽ። አንቺ ግን ኃይልና ብርታት እንዳለሽ ምታትሽ ሁሉ አወቁ። አባት፣ እናት፣ ወንድምና እህት ወይም ዘመድ፣ ወዳጅ ባልንጀራዎችና ወዳጆች እንዳሉሽ አንቺ ግን ሁሉን ተውሽ። ዘመዶችን ጣልሽ፣ ይህንንም ዓለም ናቅሽ። ችግርና ጦም አዳሪ ሆንሽ። በመጻሕፍትሽም ውስጥ በሕይወት ዘመኗ ሁሉ በማግባቷና በመውጣቷም ቢሆን በወንድ ሚስትና አይተው ሴትም ባሏን አተው ብሎ ያያዘዛላት። ቡሩክት ቅድስት አርሴማ መለሰችለት እንዲህ አለችው፣ አዎ በእውነት መጽሐፍ ይላል፣ ይህም ለሚወዱት ነው፣ ይህን ዓለም ለሚያፈቅሩ ነው። ዳግመኛም ወንዶች ወደ ሰው ሚስት እንዳይሄዱ ሴቶችም ወደ ሌላ ሰው አይሂዱ ብሏል። ዳግመኛም መድኃኒታችን ኢየሱስ ክርስቶስ ቃላቸው አንድ ባደረጉ በአራቱ ቅዱሳን ወንጌሉ ያለውን እነግር ዘንድ ስማኝ። አባትና እናት ቤትና ልጆቹን ይህም ባልና ሚስቱን እርሻውን ሁሉ ወደደ አገልጋዩንም ብሏል። ስለ ወንጌል የሞቱ መከራ ያልተቀበለ አባትና እናቱና ሚስቱን ልጆቹን ያልተወ ሊያገለግል አይችልም። በመንግሥተ ሰማያትና በሚመጣው ዓለም ዋጋ አያገኝም። የሞቴን መስቀል ከተቀበለ ግን ሕይወትን ይወርሳል። መስፈሪያና ልክ የሌለው 7 እጅ እጥፍ ዋጋ ያገኛል። በተመረጡ ቅዱሳን አፍና በማይዋሽ ቃሉ ነግሮናል። ሁሉ በእጁ ይህን የሚሳነው ነገር የለም፣ ሁሉ ይቻለዋልና። ልዕልና፣ ክብር፣ ግዛት፣ ምስጋና ለክብሩ ለምስጋናው ይገባል። ክብሩ ለእርሱ የተገኘ ነው። የምስጋናው የራሱ ገንዘብ ነው። የዓለም የያዘ እርሱ ነው። ዘወትር እስከ ዘላለም ድረስ አሜን። የእግዚአብሔር አገልጋዩ ቡሩክት ቅድስት አርሴማ ሆይ በየጊዜውና በየሰዓቱ ሁሉ ለዘላለሙ በረከትሽና ረድኤትሽ በሁላችን በሕዝበ ክርስቲያን ጋር ይደር ለዘላለሙ አሜን። ከዚህ በመቀጠል የእናታችን የቅድስት አርሴማ በሐምሌ ወር የሚነበበውን ማንበብ እንጀምራለን። የብፅዕት ቅድስት አርሴማ ታምር ይህ ነው። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ብፅዕት ቅድስት አርሴማ ቤተ ክርስቲያን ውስጥ አንድ መነኩሴ ነበረ። በመነኩሳቱ ላይ ሁሉ አለቃ ነው። ፈቃዳቸው ሁሉ ለማድረግ በዕለተ ሰንበት ከዚያች ገዳም እንዳይወጡ አዘዛቸው። እነርሱም እንደ ቃሉ ይታዘዙለት ነበር፣ ከእግሩ በታችም ይሰግዱለት ነበር። እርሱ ግን እጅ ነሱትም ነበር።
ያን ጊዜ ትምክትና ትዕቢት የጠላት ወጥመድ የሆነው በከንቱ ያለ ሰው ውዳሴ ነገር በልቡ ገባና መክብብ ቃል እንደተናገረው የክፋት ነገር የሚያስቡ በልቦናቸው ውስጥ የበደልና የቅሚያ ነገር አለ። ደስታና ሰላም ላላቸው ግን ሐሴት ትከተላቸዋለች። ጽድቅን የሚሰራ ሰው መከራ አያገኝምና። ዳግመኛ ሀብት በችኮላ ብትሰበስቡ ፈጥና ትጎድላለች፣ ታልቃለች። በየጥቂቱም ትሰበሰብ ግን ከፍ ከፍ ትላለች፣ ትበዛለች። እንዲሁም ተስፋ ብትዘገይ ልብን እንደምታዛዝናት ይመልሳታል። ታላቂቱ ትእዛዝ ቢያታል፣ በትእዛዝ የተያዙ ሆኖ ይጠፋሉ። የትእዛዝ ቃል የሚያፈራ ግን በሕይወት ይኖራል፣ ከወጥመድም ያመልጣል። እንዲሁም ያን መነኩሴ የሚያዘው እንዳልነበረ ይሄዳል፣ እንደወደደ ይመለሳል እንጂ የሰንበት ቀንም አያከብርም። መጽሐፍም በሰንበት ፈቃድ ሁሉ ለማድረግ እጆችና እግሮቹን አታንሳ፣ በአፍህም ክፉ ቃል አትናገር እንደዚህ እያለ በአንዲት ቀን በከበረች በሰንበት ቀን ያ መነኩሴ ከመኖሪያው ወጣ፣ ለራሱ ፍላጎት ወደ ሩቅ አገር ሄደ። ፀሐይ በገባ ጊዜ የሰው ድምፅ ወደሌለበት የዱር ጩኸት ከማይሰማበት በምድረ በዳ ደረሰ። ያን ጊዜ ከጎዳናው ፈቀቅ ብሎ ከሌሊቱ የጨለማ ግርማና ከዱር አውሬዎች ድምፃቸው ጩኸት የተነሳ ወደ ትልቅ ዛፍ ወጣ። በእንደዚህ ስራ ሳለ ከዚያ ሳለ በዚያ ያረደው ዘንድ በሬውን እየነዳ አንድ ሌባ ሰው ወደ እርሱ መጣ። ከዚያ ዛፍ ስር ላይ የበሬ ፍሪዳ አረደው፣ በልቶ ፈጽሞ ጠገበ። በዚያም ደስታ አደረገ። ቀኝና ግራውን ስለ ደስታው ብዛት እየተነሳ ወደ ሰማይ አንጋጠጠ። ወደ ዛፉም ሲያንጋጥጥ በራሱ አንጻር በኩል ያን መነኩሴ አየው። ያን ጊዜ ያ ሌባ ደነገጠ፣ ከጠላቶቹ አንዱ መስሎታልና። አንተ ጌታዬ ማን ነህ አለውና፣ በሌላ ገንዘብ ላይ ሌላ ቀማኝ አልሆን፣ እኔ ጻድቅ መነኩሴ ነኝ፣ ኑሮዬም በጾምና በጸሎት ነው አለው። ያም ሌባ መለሰ እንዲህ አለ፣ እኔ ኑሬ በበደልና በክፋት ነውና ዛሬ ለነፍሴ የሚጠቅም ምንድን ነው አለው። መነኩሴውም ንስሐ ሰጠ ዘንድ ወደ እኔን አለው። ያን ጊዜ ጉሮሮ እስከሚያደርቅ ድረስ ፈጽሞ አለቀሰ። ከዚያ መነኩሴ እግር በታች ይሰግድ ዘንድ ወደደ። ያን ጊዜ የዱር አውሬዎች ድንገት መጡና በፍጥነት ተንቀጥቅጠው በሉት። የዚያን ሌባ አጥንቶችም በታተኑ። ነፍሱም ያን ጊዜ ወጣች። መላእክት ጽልመትም መጡ፣ በስቃይና በመከራ ወሰዷት፣ ከፈጣሪዋ ፊትም አደረሷት። የዕብራውያን መላእክት ግን ወደ ኋላ ይከተሏት ነበር። ይቺ ነፍስ የእኛ ናት እያሉ በፈጣሪያቸው ፊት ተፋረዱ። መላእክተ ጽልመትም ይቺ ነፍስ ሕይወትን ዘመኗ ሁሉ ከመልካም ስራዎች ምንም አልሰራችም፣ ስለዚህ የዕብራውያን መላእክት ከእጃችን ሊወስዷት አይችሉም አሉ። ዳግመኛ ዕብራውያን መላእክት መለሱ፣ ብዙ ኃጢአት ብትሰራ ትናንት ወደ ንስሐ ልቧ ተመልሳለች፣ ወደ ጽድቅ መንገድ ስትገሰግስ አግኝተናታል እያሉ ተናገሩ። ስለዚህ ነገር ይቺ ነፍስ የእኛ ናት አሉ። ጌታ ኢየሱስ ክርስቶስ ወደ ገነት አስገቧታል። የጨለማ መላእክት ግን አፈሩ፣ ወደ ኋላ ተመለሱ። የብርሃን መላእክት እግዚአብሔር እያመሰግኑ፣ ያ መነኩሴ ግን በራእይ ነገር ሁሉን ያይና ይህንን አይቶ በልቡ ተጠራጠረ፣ እንዲህ አለ፣ መንግሥተ ሰማያት መግባት እንዲህ ከሆነ የጾምና የጸሎት ሚስት ልጅም በመተው ምን ዓለም በመናቅ ጥቅሙ ምንድን ነው? በእውነት መንግሥተ ሰማያት የሌቦችና የወንበዴዎች ዋሻ ሆነች። እኔም መላ የዘመኔን ብዛት በከንቱ አጠፋሁ። ከዚህ ጊዜ ጀምሮ ወደ ዓለም ወርዳለሁ፣ የምንኩስናዬንም ሕግ እተዋለሁ፣ አመነዝራለሁ፣ ሌባና ቀማኛ፣ አግሻሪና ነፍሰ ገዳይ እሆናለሁ። ኃጢአትም ከማድረግ የምተው የለም። ይህንን ስራ ከፈጸም በኋላ ወደ ንስሐ እመለሳለሁ፣ በአንዲት ቀንም ወደ ገነት እገባለሁ። ይህንም ብሎ ወደ ምድር ወረደ። ድንገትም ብዙ አውሬዎች መጡ፣ ያን መነኩሴም በሉት፣ ነፍሱን ወጣች። የብርሃን መላእክት ተቀበሉት፣ የጨለማ መላእክትም በኋላዋ ተከተሉ፣ ከፈጣሪያቸው ፊትም ደረሱ። ይቺ ነፍስ የእኛ ናት እያሉ ስለ እርሷ ተጣሉ። የብርሃን መላእክት ይቺ ነፍስ በጾምና በጸሎት ይህን ዓለም በመናቅ ነበረች አሉ። የጨለማ መላእክትም መለሱ፣ ይህን ሁሉ ትታ ዓለምን የወደደች በበደል መንገድ አገኘናት አሉ። ከአምላክ አፍም ወደ ውጭ ወደ አለ ጨለማ ወሰዷት የሚል ቃል ወጣ። የብርሃን መላእክት እግዚአብሔር ስሯ ምን ይደንቅ አሉ። ይህንም ሁሉ የሆነው በሰንበት ቀን መንገድ በመሄድ ነው። ጸሎቷና በረከቷ ከኛ ጋር ይሁን ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 6 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሰኔ 6 በዚች ቀን እንደ እርሱ ያለ ኤልያስና ሄኖክ ወዳሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢየ እግዚአብሔር ትእዛዝ የሚፈጽም ነበር። እሱ ከሌዊ ወገን ነበረ።
እግዚአብሔር ጋር ግሩም የሆነ ነገር መናገር ጀመረ። እንዲህም አለ፣ ምድርን በፈጠራት ጊዜ አዳም ታስገዝ ዘንድ አዘዝካት፣ አገኘችውም። ሁለተኛም የጥፋት ውሃ በየጊዜው እንደመጣና ሁሉን እንዳጠፋ ተናገረ። ኖህ፣ አብርሃምና ዳዊት እንዴት እንደተመረጡ ደግሞም ተናገረ። ዳግመኛም ነፍስና ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያ በኋላ እንደ ስራዋ ወደ ተዘጋጀላት ቦታ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራት ብርሃን እንደሌሉ ተናገረ። ዳግመኛም በልቧ እጅግ የምትጨነቅ የምታዝንና የምትተክዝ ሴት አምሳል ጽዮንን አየኋት። ልብሶቿም የተቀደዱ ነበር። ልጇም ወደ ጫጉላው ቤት በገባ ቀን እንደሞተ ነገረችው። ከዚያ በኋላ እርሷን ከማየቱ የተነሳ ፈርቶ በድንጋጼ እንደወደቀ ድረስ ፊቷ በድንገት እንደ መብረቅ በራ። ደግሞ 12 ክንፎችና 3 ራሶች ያሉት ንስር ከባህር ሲወጣ ከክንፎቹ ውስጥ ራሶች ሲወጡ አየሁ። በየዘመናቸው ተገዝተው የጠፉ ነገስታት ናቸው። ደግሞ ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ፣ አንበሳ እየገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንስሩም ሲገስጠው ሰማሁ አለ። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባህር ሲወጣ አየሁ። ከማዕበሉ የተነሳ ባህር ይታወቅ ነበር። ነፋሱም እንደ ሰው አምሳል ሆኖ ከባህር ሲወጣ አየሁ። ደግሞም ከብዙ ኃይልና ከብዙ ክብር ምስጋና በሰማይ ደመና ማዕረጉ በአብ ቀኝ መቀመጡን አይቶ ተናገረ። ዳግመኛም በፈሳሹ ማዶ ያኖራቸው ዘንድ 9 ነገድ እንደሚሰበስቡት ተናገረ። ከዚያ በኋላ የነቢያት መጻሕፍትና የአባቶቻችን ትውልድ የያዙ መጻሕፍትን ተደምሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት መለያ ያዘ። ከእነርሱም ጋር 5 ጠቢባን ጻፊዎች ወሰደ። ከእንጨቶቹም አንጻር ቃል ጠርቶ ዕዝራ አፍህን ክፈት ብሎ ህቡዕ እሳት የሚመስል ውሃን የተመላ ጽዋ ሰጠው። ያን ጊዜ ጽዋ ጠጣ። ያንን ጊዜ ልቦናው ጥበብን አገሳ። ተገልጾም መጻሕፍትን ሁሉ ሰበሰበ። ለእነዚያ ሰዎች ልዑል አምላክ እውቀት ሰጣቸው። መጻሕፍቱ ሁሉ በየተራቸው ጻፈ። በዚያም 40 ቀን ኖረ። እነዚህ ግን ቀን ቀን ይጽፋል፣ ማታ ማታ ይመገባሉ። እርሱ ግን ቀን ይጽፋል፣ ማታ ዝም አይልም። በእነዚያ በ40 ቀኖች ሁሉ መጻሕፍትን ጻፈ። ከዚያ በኋላ ልዑል እንዲህ ሲል ተናገረ። የእውቀት ምስጢር የጥበብ ምስጢር እንደ ፈሳሽ ውሃ ያለ እውቀት አላቸው። ታስተምራቸው ዘንድ ይህን ተመልከት እንዳለው አደረገ። በ4ኛው ዘመን ከሚቆጠሩት ከብዙ ሱባዔ በ5ኛው ሱባዔ ዓለም ከተፈጠረ በ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማዋን ባጣች በ10ኛው ቀን በ3ኛው ወር በ91 እንደ እነርሱ ያሉ ደጋጎች ሰዎች ወዳሉበት ዕዝራ ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅድስት ንስትሮኒ አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያ በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋዋን ፍላጎቶች ሁሉ ናቀች። እመምኔትም እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትን ተጋድሎ አበዛች። እህቶችም ከገድል ብዛትና ምግብ ከመተው የተነሳ ሥጋዋን እንዳለቀ አይተው ሥጋሽን አትረጂ፣ ጥቂት እህል ውጥ ብይ አሏት። አበዝተውም ገድ ባሏት ጊዜ ልጆቼ ሆይ ወደ ቀድሞ ልማዴ እንዳልመለስ ጥቂት ወጥ ስለመብላትና አስቀድስክ ደክም፣ ስለዚህ ወጥ አልበላም አለቻቸው። ከዚያ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህች ዕለት ጳውሎስ የተባለ ቅዱስ መርቂሎስ በሰማዕትነት ሞተ። ይህም ከ72ቱ አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልም ለመስበክ ከእነሱ ጋር ሄደ። የሐዋርያ ቅዱስ ጴጥሮስ መልእክቶችን አደረሰ። በመከራው ጊዜ አገለገለ። ከእርሱም ጋር መከራ ተቀበለ። ከእርሱም ጋር አልተለየም። ወደ ሮሜ ሀገር ከእርሱ ጋር ገብቶ ቅዱስ ወንጌል አስተማረ። ክብር ይግባውና የጌታ ኢየሱስ ክርስቶስ ወደ ማመነ ከአረማውያን ብዙዎችን መለሳቸው። ሐዋርያ ቅዱስ ጴጥሮስ በሰማዕትነት በሞተ ጊዜ የረዱ መርቄሎስ መጥቶ ከመስቀል ላይ ያወረደው። በከበሩ ልብሶችም ከሽቱ ጋር ገነዘው። በሳጥንም አድርገው ከመምህራን በአንዱ ቤት አኖረው። የሐዋርያ ጴጥሮስ ደቀ መዝሙሩ እንደሆነ በኖር ዘንድ ወነጀሉት። ንጉሱም ወደ እነርሱ አቅርቦ ጠየቀው። እርሱም ለሐዋርያ ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞም ክብር ይግባውና በጌታ በኢየሱስ ክርስቶስ እውቀት አምላክ ታመነ። ስለዚህም ጽኑ ስቃይን አሰቃየው። ገርፈውም ዘቅዝቀው ሰቅለው ከበታቹ ጢስን አጤሱበት። ከዚያ በኋላ ንጉሱ እንዴት ሁነ መሞትን ትሻለህ? በምን አይነት ሞት ልግደልህ ንገረኝ አለው። ቅዱሱም እንዲህ ብሎ መለሰለት፣ እኔ ሕይወት በሆነ ክርስቶስ ስም መሞትን እሻለሁ። አንተ በፈለገው አይነት ግደለኝ፣ ፈጽመህም
ወደ ፈለግኸው አደርሰኝ። ያን ጊዜ ንጉሡን ኔሮንን እንዲገርፉትና እንደ መምህሩ ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲህም አደረጉበት። የሰማዕት የሐዋርያት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያት በጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከሐዋርያት የበርቶሎሜዎስ የ1000 ሰማዕታትና ከማርቆስ 9 የሚሆኑ የሊቀ ጳጳስ ከላዲያኑ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን የቅዱስ አብሮኮሮስ እናት ገድለኛዋ ቴዎዳስያ በሰማዕትነት ሞተች። ከእርሷም ጋር 2 መኳንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይህች ቅድስት ልጇ አብሮኮሮስና ክርስቲያን ነው ብለው እንደወነጀሉትና ለሞትም እስኪደርስ ጽኑ ስቃይ እንዳሰቃዩ ሰማች። ክብር ይግባውና ጌታ ኢየሱስ ክርስቶስ በዚያች ሌሊት ተገለጠለት። ከስቃውም ማዳኑ ያን ጊዜ ምንም ጉዳት ጤናኛ ሆነ። እነዚህ 2 መኳንንት በ12ቱ ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንዲህም ብለው ጮኹ፣ እኛ አብሮኮሮስን አምላክ በጌታ በኢየሱስ ክርስቶስ እናምናለን። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያት የክብር አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛን በሊህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበለው ልጅ የሚያገለግሉን ኃይላዊ ፈላይት ያሳሰበው ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ ደጋጎች መነኮሳት፣ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስወር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።